አገታቻት በገዛ ቤቷ። ዲቭ በጣም ደነገጠ። ዶክተር አለቀሰ፣ አዘነ። ዶክተር ልቡ ተሰበረ። ዶክተር ዲቭን አንተ የማትረባ ወንድ ነህ፣ አደይን በስርዓት መያዝ አልያዝካትም፣ ማስደሰትም አልያዝክም። ስለዚህ ለምንድን ነው የማትተዋትና ፋታት ብሎ አለው። ዲቭ እጅጉን ደንግጦ ምን እያልክ ነው ዶክተር? ብቻ እየቀለድኩ ነው በለኝ ብሎ አለው። አይ ዶክተር፣ እውነት ለመናገር እየቀለድክ መሆን አለበት። እንዴት ነው ይህን ንግግር የምትናገረኝ ብሎ አለው። ትሰማኛለህ? ቤሪ እኮ እናትህ ህይወታችሁን ያበላሹ አረመኔና ጨካኝ ሴቶች ናቸው እና እንዴት ብትደፍር ነው እዚህ ያመጣሃት ብሎ አለው። እውነት ለመናገር እኔ ምንም ነገር አላውቅም፣ ምክንያቱም እኔም ቆይቼ ስመጣ እኮ ነው ያየኋት ብሎ አለ። የእውነትህን? እንደዚህማ ሊሆን አይችልም፣ የምሬን ነው። ምንም ነገር እኔ ያደረግኩትም ያፈርኩትም ነገር የለኝም እና እኔ ምንም ነገር አላጠፋሁም፣ እባክህ ዶክተር ተረዳኝ ብሎ አለው። ዶክተርም ዲቭን ማንቁርቱን ይዞ ትሰማኛለህ? አሁንስ እያበዛኸው ነው፣ ምክንያቱም እኔ ለሷ ምን ያህል ቦታ እንዳለኝ ታውቃለህ። ከዕለታት አንድ ቀን ደስተኛ ትሆናለች ባንተ እያልኩኝ ጧት ማታ እየጠበቅኩ ነበር። አንተ ግን አድሮሚያው ታጥቦ ጭቃ ነህ ብሎ ዲቭን ጥርክ አድርጎ ተሳደበ። በሌላ በኩል ቤኪ እናቱ ጋር ሂዶ ደስታውን እየተገላለጸና እያወሩ ባሉበት ሰዓት ልጄ ዘመዶችህ ይመጣሉ ለሰርጉ ብላ አለችው። እማዬ ግን ያን ያህል አስፈላጊ ነው? ማለቴ ያው እንዳይከፋት ብዬ እኮ ነው። ለምንድን ነው የሚከፋት? ታውቂ የለ ያላት አንድ ወንድም ብቻ ነው እና ሊልየን እንዲከፋት አልፈልግም። የኔ ቤተሰቦች ስብስብ ሲሉ በጣም እኮ ይከብዳል ብሎ ሲላትም አታስብ፣ ምንም ነገር አይሰማትም። ደግሞም ቤተሰብ ሲሰበሰብ ደስ ይላል እንጂ አይከፋም። በዛ ላይ እኮ ደግሞም ታውቃለህ አይደለም? ምኑን? ማለትም ያው ሊልዬ የኛም ቤተሰብ ናት ልጄ እና እባክህን ለአንተ ብቻ የምንደግፍ ይመስልሃል እንዴ? ከሷም በኩል እኮ ብዙ አሉ። ማለቴ እነ ዳይመንድ ሁሉም ሰዎች አሉ። ስለዚህ አትጨነቅብኝ ልጄ ብላ አለችው። ቅምጥልና ኪንጎ ቅምጥልን እባክሽ አሁንስ ደክሞኛል፣ አንቺ አበባ አምጥቼ ስሰጥሽ የኔ ፍቅር ስልሽ ምንም ነገር አያስደስትሽም። እስኪ ቅምጥል የሚያስደስትሽን ነገር ንገሪኝ በህይወትሽ ብሎ አላት። ታውቃለህ እስር ቤት በነበርክበት ሰዓት ብዙ ነገር እያስታወስኩና እያለቀስኩ ነበር። እናም ካንተ ምንም የምፈልገው ነገር የለኝም፣ አንድና አንድ የምፈልገው ንጹህ ፍቅር ብቻ ነው ብላ አለችው። የእውነትሽን ነው? አዎ ከዚህ በኋላ በሰው ፍቅር ራሱ አልቀናም። ምክንያቱም ያ ፍቅር የኔና ያንተ ሳይሆን የነዛ ሰዎች ነው። ኪንጎ አንተ ደግሞ እንደዛው ምስኪንና የዋህ እንደሆንክ እንድትቀጥል ነው የምፈልገው። እኔም ቢሆን ይችኛይቱን እብድ ትቼ ትንሽ ሴት ለመሆን እሞክራለሁኝ ብላ አለችው። ኪንጎ ጀግናው አታስቢ ቅምጥልዬ፣ አንቺ ምንም ሁኝ ምንም እኔ ወድሻለሁ፣ አፈቅርሻለሁ። ግን ደግሞ የቤቱ ነገር ማለትም አሳስቦኛል ብሎ አለ። ለምንድን ነው የሚያሳስብህ? ደግሞ ያቺ ጭራቅ የሆነች ልጅ እፈለገችበት ትሄድ። እንደዚህማ አትበይ ቅምጥል፣ ምክንያቱም እሷ እኮ ያጠፋችው ነገር የለም። ኧረ እባክህ ለምንድን ነው ያላጠፋችው? እስኪ ንገረኝ ብላ ስትለው ስሜን ብቻ ነው እንጂ የተናገረችው እኮ አልመሰከረችም አይደል? ስለዚህ ለምንድን ነው የሰው ልጅ ያለ ስሙ የምንከሰው? አውቃለሁ ለእኔ እንዳሰብሽና እንዴት ተጨነቅሽ፣ ግን ደግሞ ይሄ ፌር አይደለም ብሎ አላት። እንግዲህ አንተ እንደፈለክ ተረዳው፣ ምክንያቱም እኔ መረዳት ያለብኝን ነገር በሙሉ ተረድቻለሁኝ ብላ አለችው። ማዘሯ ቤሪ ቀጭቋ እያለች ስትመጣ፣ ቆይ አንቺ ግን ምን ልትሰሪ ነው የመጣሽው? ዋና ታርጌትሽንና ማንን ምንን ለማድረግ እንደመጣሽ ልነግሪን ትችያለሽ ወይ ብላ ስትላት፣ መሆነሽ ነው ማሚ አልነገረችሽም እንዴ? እኔ ምንም ነገር ፈልጌ እንደማልመጣ ነገር ግን ከዲቭ ጋር ያልጨረስኩት ነገር እንዳለ ይነግሬሻለሁ ወይስ አልነገርኩሽም ብላ አለቻት። እሱማ ነግረሽኛል፣ ግን ደግሞ በፍጹም እያወቅኩ አይደለም።
አዎ እንግዲህ ማወቅ አይጠበቅብሽም፣ ማለትም ቀስ ብለሽ ታውቂያለሽ፣ ግን ደግሞ ለሴራና ለጥላቻ እንዳልመጣሁ ብቻ ማወቅ አለብሽ ብላ አለቻት። ፍቅር እናቷን እማዬ ምን እያደረግሽ ነው? ቆይ አንቺ የሁሉም ሰዎች መንጋ ማጠራቀሚያ ነሽ እንዴ? እባክሽ የማይሆን ነገር አታድርጊ ብላ አለች። አይ የማይሆን ነገር እኮ አይደለም ልጄ። እና ታዲያ ምንድን ነው? እስኪ ንገሪኝ። በቃ ይቺ ሴትዮ እንግዲህ ምንም ቢሆን ያን ጊዜ የዲብም እናት ለኛ በጣም ብዙ ነገር አድርጋልን የለ እንዴ? ለዛ መካካሻ በይው። ያኔ የብር ባሰጠኝ ኑሮ ይሄን ቤት ካባትሽ መቀማት አልችልም ነበረ እና ተረጂም ብላ አለች። እሺ ለመረዳቱ እረዳሻለሁ፣ ግን ደግሞ መቼም ቢሆን ማመን አልችልም ብላ አለች። አትመኝ፣ ምንም ነገር እንድታምኒ አይጠበቅብሽም ብላ አለቻት። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንድቅ ሚዲያ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። እና ዳይመንድ ጉድ አፈሉ። እስ በራሳቸው እየተበጣበጡ እንደ አጋጣሚ ቤኪ ሲመጣ እናንተ ቆይ ይህን ያህል ፍቅር ናችሁ እንዴ? ደግሞ ቁጭ ብላችሁ እኮ ወሬያችሁን ተኮመኩሙታላችሁ ብሎ ሲል ኧረ እባክህን ደግሞ ከዚህ ጋ ምን አይነት ወሬ ነው የምኮመኩመው ብላ ስትለው ኩኩሻ አየሃት እስካሁን እኮ እወድሃለሁ እሞትልሃለሁ ስትለኝ ነበር፣ ግን ደግሞ አንተ ወንድሟን ስታይ ተቀያየረች። የሴቶች ነገር መቼም አይጣን ነው ብሎ ሲል ይቅርታ በባለፈው ባደረግነው ነገር ይቅርታ ብላ ስትል ኩኩሻ እውነት ለመናገር አንቺን እኮ ምንም አልነካሽም ነበር፣ አንቺ ግን ለዳይመንድ ተደርበሽ ደበደብሽው። ለማንኛውም ለወደፊቱ ግን ሰርጌ እንድትመጡ አልፈልግም ብሎ አለ። ምን ማለት ነው? ትሰማኛለህ? እኛ ሚዜ ወጊዎች ነን። ስለዚህ እኔ ላንተ ኩኩሻ ደግሞ ለሊሊ መሄዳችን አይቀርም፣ ያለኛ ሰርጉ እንደማይደምቅ በደንብ ታውቃለህ እያለ ሲሳሳቅ አየህ፣ እኔ ለዚህ ነው የምወድ ዳይመንድ፣ ግን ደግሞ አልፋ አልፋ የምታደርገው ነገር ዋጋ ያስከፍላል፣ ጥሩ አይደለም ብሎ ሲለው እሺ እንግዲህ ሰምተናል፣ ከዚህ በኋላ እናስተካክላለን ብሎ አለ። ቤዛና ዳኒ ጎዳና ወጥተው የፍቅርን እናት እንደምንም ለማማለል እየሞከሩ ይገኛሉ። የሚገርመው ነገር እስኪ ንገረኝ እንዴት ነኝ አምሮብኛል እንዴ ብላ ስትለው ትኩስ ሬሳ መስለሻል፣ እስኪ ሄዴ ፎቶ ላንሳሽ እያለ ዳኒ ስጨዋትባት ትሰማኛለህ፣ ይህ ሁሉ እኮ የማደርገው ላንተ ብዬ ነው ብላ አለችው። እንዴ ይህን እኮ ሳላቀርቼ ይመስልሻል እህቴ? እኔም እኮ ለዛ ፎቶ እያነሳሁልሽ ነው፣ ማለቴ ለማስታወሻ ብሎ አላት። እንደፈለክ፣ ለማንኛውም ብትረዳው ምንም ችግር የለብኝም ብላ ስትል የፍቅር እናት መታ ወይኔ ቤዛ ወይኔ ልጄ ብላ አለች። ዳኒ እና ፍቅር እባክሽ ፍቅር አንድ ነገር አድርጊ፣ እናትሽንም ቢሆን ለምኛት፣ እህቴ ልትሞትብኝ ነው እያለ እንባ ደም አለቀሰ። አደይና ሊልዬ ወደ እነ ዲቭ ቤት መጥተው አሹን ሰላምታ ከተቀያየሩ በኋላ ወደ ቤት ሲገቡ አሹ ደነገጠ። ወይኔ ጉዴ ዛሬማ አንድ ሰው አደባደብኩኝ ማለት ነው እያለ ሲለፈልፍ ምንድነው የተፈጠረው ነገር ብሎ ስትጠይቀው እንዴ ያችን ቤሪ ቢርብራ ሳልናገር ለአደይ በቃ አሁን ከባድ ችግር ተፈጠረ ብላ አለች። እንግዲህ አደይ ስትሄድ ዴቭንና እንዲሁም ቤሪን አንድ ላይ ስታያቸው በቅናት ተንገበገበች። ሂዳ ማንቁርቷን አንቃለው ስትል በጥፊ አደይ ላሰቻት። ዴቭ በጣም ተናደደ። እውነት ለመናገር ይህንን ካንተ አልጠብቅም ነበር። እንዴት እንደዚህ ታደርጋለህ? እንዴት ነው በአንድ ጀንበር ሁሉን ረስተህ የምታመጣት? ዴቭ የእውነት በጣም ታሳዝናለህ ብላ ስትለው እባክሽን ይቅርታ አድርጊልኝ እኔ ሳልሆን እማዬ ናት ብሎ አለ። ትሰማኛለህ? እናትም ሆነች ማንም አይመለከተኝም። በቃ ከዚህ በኋላ እንደውም መቼም ቢሆን ከእናንተ ጋር መሆን አልፈልግም ብላ አለች። ምን ማለት ነው? በቃ እንዲህ ከዚህ በላይ የእውነት መሰቃየትን ሰልችቶኛል፣ ድክምም ብሎኛል ብላ ተነስታ ጠፍታ ሄደች።
ቤሪ አደይ እባክሽን እኔ ምንም ነገር አላደረኩም እራሱ ነው ዲቭ ነው ብላ ስትል ቤሪን በጥፊ ልሳ ትሰምኛለሽ አንቺ መቼም ብትሆኚ የዲቭ ሚስት መሆናችሁ ምክንያቱም አንቺ እኮ ለራስሽ እንኳ የማትሆኚ ሴት ነሽ ብላ አጋጨቻት። ምን እያልሽ ነው? አዎ መናገር ያለብኝን ነገር ተናግሬያለሁኝ ምክንያቱም በፍጹም አንቺ እንደዚህ ልትሆኚ አችም ብላ አለቻት።